ትልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። የእናት ግፍ የሚለውን ድራማ ወደ እናንተ ይዤ መጥቻለሁ። በዚህ ክፍል እንግዲህ ዮዲት ተጋልጣለች ማለት ነው። አለም ሁሉንም መረጃ ሰብስባ ለፖሊስ አሳልፋ ሰጥታለች። ይሄ መረጃ ደግሞ ዮዲትን ወደ እስር ቤት የሚያስጥላት ነው። በቅርቡ እንግዲህ ትታሰራለች ማለት ነው። የአለም ጭንቀትም ላይመለስ እስከ ወዲያኛው ይሸኛል። ጭንቀት የሆነችባቸው ዮዲት ቤት ውስጥ ሆና እየበጠበጠች የባሏን እናት እያሰቃየች ምግብ እየከለከለች ነው እስካሁን የቆየችው። አሁን ላይ ግን አማቷ በሰላም በቤታቸው ይኖራሉ ማለት ነው። አለም ትልቅ ስራን የሰራችው የእውነት ጀግና ናት። እያንዳንዱን ነገር እንግዲህ ጊዜው የመረጃ እንደመሆኑ በመረጃ አሳልፋ ለፖሊስ ነው የሰጠችው። መረጃ ደግሞ በካሜራ ነው ያሰባሰበችው። ከዚህ በፊት እንግዲህ ለባልየው ሚስትክ እናትክ ላይ ብዙ ተንኮሎች እየሰራች ነው፣ ለመግደል ሙከራ እያደረገች ነው ብላ ነግራ ነበረ። ግን እሱ ምንም ከሚስቱ ጎን እንጂ ከእናቱ ጎን ለመሆን አልቻለም ማለት ነው። እናቱን ከዚህ በፊት እንግዲህ አስቀይማ ወደ ቤተሰቦቿ መልሷት ነበረ። ከዛ በኋላ ግን እንግዲህ ነፍሰ ጡር ነኝ በሚል ሰበብ ወደ ቤት መልሶ አስገብቷታል። እሱ ጥሩ እንደሆነች ነው የሚያውቀው። ዮዲት እኮ ምንም አታውቅም፣ በጣም ጥሩ ናት እማዬ፣ በተለይ አንቺን በጣም ነው የምትወድሽ፣ አንቺ ግን ፊት ትነሻታለሽ። እሷ እኮ ካላንቺ ምግብ እንኳን አይበላላትም። ምን ሆነሽ ነው ግን አንቺ ፊት የምትነሻት? ወያኔ አለመታደሌ፣ እናቴና ሚስት ያለመስማማታቸው በጣም ያሳዝነኛል እያለ እንግዲህ እናቱን እየተናገረ ነበር ማለት ነው። እኔ ዮዲትን አሳዝኛት ነው ያሉት እናቱ። እንግዲህ እኔ ዮዲትን አሳዝኛት፣ ጭራሽ ዮዲት እኔ ከሌለው እኔን ካላየች ምግብ አትበላም እያሉ ነበር እናትየዋ። እንግዲህ ዮዲት ምንድናት? በጣም አስመሳይ ናት ማለት ነው። ባልየው ጋር ወንዶሰን ጋር እናቱን እንደምትወድ ነው አክት የምታደርገው ማለት ነው። እሱ ሲመጣ የኔ እናት ነው የምትለው። እርሶ ከሌሉ ምግብ አይበላልኝም፣ እርሶ እኮ ቤት ከሌሉ በጣም ይደብረኛል፣ ብቻ ብዙ ነገር ስትል ስታስመስል አይተናታልና ባልየው ቤት በሌለ ሰዓት ግን ደግሞ ምንድነው የምታደርገው? እዚህ ቤት እስከ መቼ ነው የምትቀመጡት? ለምን አትሞሽም? እዚህ ተቀምጠሽ በቤቴ እንዳላርፍ አደረግሽኝ፣ አንቺ ጥቁር ድንጋይ፣ ብቻ ብዙ ነገር እያለች የስድብ አይነት የስድብ ናዳ እያወረደችባቸው ያንን ሁሉ ችለው እንግዲህ እየኖሩ አሁን ደግሞ አልፋ ተርፋ ምግብም እንኳን ከሽሮ የዘለለ ምግብ ለምን ይበላሉ? ሽሮ ብቻ ልሰጫት የሚገባው በማለት እንግዲህ ከሰራተኛው አለም ጋር ያው ዮዲት ስትጨቃጨቅ ተመልክተናል። ዮዲት እንግዲህ በሌለችበት ቀይ ስር አምሮኛል ሲሉ እንግዲህ እኚህ እናት በቤታቸው በልጃቸው ቤቱ የራሳቸው ነው፣ ግን ልጃቸው እዛው አግብቶ አብሮ ስለሚኖር ለቤት የመጣችው ምራት እንግዲህ በጣም አስቸጋሪ ሆናለች። አይጣል እኮ ነው አያደርስ ነው እንደ ዮዲት አይነት። የእውነት በጣም ከባድ ነው። ጥሩ መሆን ሲገባት እንደ እናቷ ልትንከባከብ ሲገባ፣ ነገር ግን በቃ በጣም አስቸጋሪ ምራት ነው የሆነችባቸው። ብዙውን ጊዜ አማት ለምራቷ ጥሩ አይደለችም ሲባል ነበር የምንሰማው። ይሄ ግን ተገልብጦ ምራት ለአማቷ ጥሩ ሳትሆን ነው የቀረችው እና ይሄንን ደግሞ አያውቅም። ወንዶች ልጆች ብዙውን ጊዜ ለሚስታቸው ነው የሚያደሉት። እውነቱን ደግሞ አይረዱም ማለት ነው። እና እውነቱን ቢረዱ በጣም ደስ ይለኛል። አሁን የዮዲትን እና የአማቷን ታሪክ ሳይ በጣም ነው ያዘንኩኝ። ምክንያቱም እናት ናቸው፣ በራሳቸው ቤት ነው። ልጃቸው ደግሞ የራሱ የሆነ ህይወት እንዲኖረው ብለው በቤታቸው ድረውታል። የመጀመሪያ ስህተቱ ይሄ ነው ብዬ የማምነው። አንድ ወንድ ልጅ ካገባ ሚስቱን ይዞ መውጣት አለበት እንጂ እዛው እናቱ ቤት አድጎ እናቱ ቤት ደግሞ ትዳር ይዞ መኖር የለበትም። እኔ ይህንን እቃወማለሁ ማለት ነው። እሷ ግን በቃ ቤቱን ለእኔ ፈርመው ቢሞቱ ምን ይሰራሉ እያለች ነው የምትገኘው። ምግብ እንኳን ለምን መሶቤን ታራቁታላችሁ? የዚች አሮጊት ወደ አይሞላም ወይ? ዝም ብለሽ ለምን በየአይነቱ ምግብ ትሰሪያለሽ? በማለት
አለምን ስትናገር አለም ግን ቀይ ስር የሰራውላቸው ለሰው ልጅ የተመጣጠነ ምግብ ስለሚያስፈልግ ነው ብላ ነበር መልስ ስትሰጥ የነበረው። የዮዲት ጉዲት መልስ ግን የተመጣጠነ ምግብ እኮ እድገቷን ለጨረሰች አሮጊት ሳይሆን የሚያስፈልገው ገና እያደጉ ላሉ ህጻናት ነው የሚያስፈልገው። እንደዚህ እያልሽ ለምን ኢኮኖሚን ወደ ታች ታወርጃለሽ ነው እያለች የነበረችው። እና አሁን የሰራሁትን ምን ላድርገው ስትል እንግዲህ ሊበሉ የቀረበውን ምግብ ተቀብላ ለራሷ ልትበላ ስትል ነው እንግዲህ ወንድዬ የመጣው ማለት ነው። እኚህ እናት እንግዲህ ከጠዋት ጀምሮ እስከ ማታ ሳይበሉ ቆይተው ማታ ላይ እንግዲህ ሰራተኛዋ ሰርታ ያቀረበችላቸው ምግብ ገና ሊበሉ ሲሉ ነው የመታ ይሄንን ሁሉ ስትናገር የነበረው። እርሱ አሮጊት ደግሞ ሆዶትን ይቆጥቡ። አንቺ አሮጊት ነው የምትለው። በእርግጥ ያው እኔ ትልልቅ ሰውን አንቺ ብዬ ለመጥራት ስለሚከብደኝ ነው እንደዛ እያልኩ ያለሁት እና አንቺ አሮጊት ደግሞ ሆድሽን ለምን አትቆጥሪም ስትል አለመለስ አድርጋ አረ እማዬ እኮ ግማሽ እንጀራ ነው የሚበሉት ነው ያለችው። እና ግማሽ እንጀራ የሚበሉ ከሆነ ለምን አንድ እንጀራ አቀረብሽ? አሀ አሁን ገባኝ፣ የተረፈውን ለራስሽ ልትበይ ብላ እንግዲህ ሰራተኛዋንም በዚህ ልክ ስትናገር ነበረ። እዚህ ጋር እንግዲህ የምንረዳው ዮዲት ጉዲት አንደኛ ለአማቷ ያላት ጥላቻ፣ ሁለተኛ ደግሞ አሰሪ ያለ ማሰሪ ሆና እንግዲህ ለሰራተኛዋ ክብር እንደሌላት። ይሄ በጣም ነው የሚያስጠላው። እና የሰው ልጅ ደግሞ በሆዱ መገመት የለበትም። የኢትዮጵያ ማዳሞች እንዴት ነው እንግዲህ ስናይ የዓለም የምሰራበትን በጣም በሲቃይ ነው እየሰራች ያለችው። ወደ ፀሐይ ጋር ስንሄድም እንግዲህ ደግሞ እሷም ብዙ ቻሌንጆችን ከፍለ ነው እየሰራች ያለችው እና የኢትዮጵያ አሰሪዎች በጣም ከባዶች እንደሆኑ እንረዳለን። ማንም ሰው ሰራተኛ እና አለቃ ቢሆንም ይሄ የገንዘብ ማጣትና የማግኘት ጉዳይ እንጂ ሰው በሰውነቱ ሁሉም እኩል ነው። ሰራተኛ የምትሸፍነውን ቤት ውስጥ ምናልባትም እነሱ ሊሰሩት የማይችለውን ነገር ነው ልትሰራ የምትችለውና አንቺ እኮ እዚህ ቤት ሰራተኛ ነሽ ስትላት አሁን በመግቢያው ላይ እንደተመለከታችሁ ዮዲት ፀሐይን ቦታሽን ወቂ ሰራተኛ ነሽ ስትላት በኩራት ነበረ ፀሐይ ስትናገር የነበረውና አዎ ሰራተኛ ነኝ ብላ በኩራት ነው የተናገረችው። ምክንያቱም ቦታዬን አውቃለሁ፣ ሰራተኛ ነኝ፣ በሀቅ የምሰራ ፈጣሪን የምፈራ ለነገር ሳይሆን ለማጭበርበር ሳይሆን በጉልበቴ ተማምኜ የምኖር አዎ ሰራተኛ ነኝ ብላታለይ ማለት ነው። ሰራተኛ ሆኜ አንቺ ቆመሽ እንድትሄጂ ኃይል እንዲኖርሽ እንድትሳደቢ እንኳን እኔ ሰርቼ በምመግብሽ ምግብ ነው እንደዚህ ቆመሽ የምትሳደቢው 24 ሰዓት። እንደዚህ ንጹህ ሆነሽ እንድትሄጂ ያደረግኩኝም እኔ ሰራተኛ ስለሆንኩኝ በእነዚህ በእጆቼ ያጠብኩትን ልብስ እየለበሽ ነው። እንደዚህ የጸዳ ቤት የምትኖሪው እኔ ባጸዳሁት ቤት ነው። አዎ ሰራተኛ ነኝ ብላለች። ዮዲት ግን መለስ ብላ ምንድን ያለቻት እንደዚህ በኩራት ሰራተኛ ነኝ ብለሽ እኮ ስትናገሪ የሰው ቤት ሰራተኛ ሳይሆን መንግስት ነው የምትመስዩ ብላታለች። መንግስትም ቢሆን በእኛ እጅ ነው ያደገው። ህፃን ሆኖ እኛ ነን እሽሩሩ ብለን አቅፈን ያሳደግ ነው። ከዛ ነው ወጥቶ መንግስት የሆነው። ስለዚህ ሰራተኛነት አያሳፍርም ብላለች። እውነት ነው፣ ሰራተኛነት አያሳፍርም። የሚያሳፍረው ሌብነት፣ አጭበርባሪነት የሚያሳፍረው ይሄ ነው እንጂ ሁሉም እኮ ሰራተኛ ነው። ሊስትሮ የሚጠርገውም ሰራተኛ ነው። ሰው ቤት የሚሰራውም ሰራተኛ ነው። ቢሮ የሚቀመጠውም ሰራተኛ ነው። ስራ ያለው ሰው አጠቃላይ ሰራተኛ ነው የሚባለው። ስራ የሌለው ደግሞ እንግዲህ በተቃራኒው ስራ ፈት ይባላል። እኔ የማውቀው እንደዛ ነው። ግን ምን የሚስራ ምን ሰው ወንጀል እስካልሰረቀ ድረስ ዝቅ ብሎ ሰርቶ ህይወቱን መቀየር እስከቻለ ድረስ በሚሰራው ነገር ሊነቀፍና ሊሰደብ አይገባም። ድርሻውን እየሰራ ስለሆነ ማለት ነው። እና እንደውም መለስ አድርጋ እንግዲህ ፀሐይ እኛ እኮ ባንኖር እኛ ሰራተኞች ባንኖር ይሄ ቤት 2 ቀን እኔ እዚህ ቤት ባልኖርና ባላጸዳው ሽታው ወደ ቤት አያስገባም ነበረ። እንደውም እኛ ሰራተኞች ስራ እንሰራም ብለን ብንተው እናንተ አለቆች እግራችን ላይ ወድቃችሁ ነበረ የምትለምኑን። አዎ ሰራተኛ ነኝ ብላታለች ማለት ነው። እንዴት ነው የሚያነጋግርሽ? ከዚህ በኋላ በስነ ስርዓት እንድትናገሪኝ ይፈልጋለሁ።
እኔ ማን እንደሆንኩኝ ታውቂያለሽ? ማን ነኝ ብላ ጠይቃታለች። አንቺ ዮዲት ነሽ ብላታለች። ና እኮ የማን ልጅ ስትል ያለቃዬ ልጅ ነሽ ብላታለች። ስለዚህ ያለቃሽ ልጅ ከሆንኩኝ በስነ ስርዓት ልታዋሪኝ ይገባል፣ ልታከብሪኝ ይገባል። ይሄ ማወቅ አለብሽ። ወንድሜ ደግሞ እንዲጠላኝ አድርገሻል። ምን አድርገሽ ነው? ምን ብታስነኪው ነው ወንድሜ እኔ ላይ እንዲነሳ ያደረግሽው? ጥሩ እንዲጫወት ያደረግሽው ምን አድርገሽ ነው? አሁን ገና ገባኝ፣ ሴትነትሽን ተጠቅመሽ ነው በማለት እንግዲህ ስሟን እያጠፋች ነበረ። ዝም ብለሽ ያለ ስሜ ስም አትስጭኝ፣ ያለ ስራዬ ስሜን አታጥፊ፣ ጥሩ መሆን ከፈለገም በራሱ እንጂ በእኔ ምክንያት አይደለም ብላታለች። እንግዲህ ወንድሜ ምን ሆኖ ተቀየረ የምትለው መጥፎ ወንድሟ በፍቅር ምክንያት ወደ ጥሩ ስለተቀየረ እሷ እንግዲህ መጥፎ ስለሆነች ከዛ ከመጥፎ ማንነቷ መውጣት አልፈለገችም እና ወንድሟ ጥሩ በመሆኑ በጣም ተናዳለች። ይበቃችኋል፣ አንቺም እማዬም ከዚህ በኋላ ይበቃችኋል፣ ፀሐይን እንዳትናገሯት ብሏል ማለት ነው አስቻለው። እንግዲህ ዮዲት ደግሞ ያቃጥሏታል። አለቃውን አንቺ ሰራተኛይቱ በምንሽ ነው በምን ጥበብ ተጠቅመሽ ነው እኔና እናቴ ላይ እንዲነሳ ያደረግሽው? እዚህ ቤት መቆየት ፈልገሽ ሀብታም ስለሆኑ ቤተሰቦች እዚህ መቆየት ፈልገሽ ሴትነትሽን ተጠቅመሽ ነው። ወንድሜን አጥምደሻል። አርፈሽ ብትቀመጪ ይሻልሻል። አርፈሽ ማትቀመጪ ከሆነ አንቅሻለሁ ነው ስትላት የነበረው። ግን በዚህን ጊዜ እንግዲህ ሰምቶ አስቻለው ወጥቶ ከቤት ምን አድርጊ ነው የምትያት? ለምን አትታያትም? ምን አደረገችሽ? የሰውን ልጅ በስድብና በማንቋሸሽ እኮ ማጥመድ ምንም ትርጉም የለውም ብሏታል ማለት ነው። ለአንዲት ሰራተኛ ብለህ እኔን እንዴት ትናገረኛለህ? ለማትረባ ልጅ ብለክ እያለች እንግዲህ ስታንቋሻል ነበረ። የማትረባ አትበያት፣ ስሟ ፀሐይ ነው ብሏታል ማለት ነው። ለሰው ክብር ይኖርሽ፣ ስሟ ፀሐይ ስለሆነ ፀሐይ ብለሽ ጥሪያት፣ ከዚህ በኋላ እንዳትናገሪያት ብሎ እንግዲህ ጥፊ ሁላ ቀምሳለች ዮዲት በወንድሟ እና ለአንዲት ሰራተኛ ብለህ እኔን ትመታኛለህ ወይ ብላ ብትነጫነጭም ስም አላት ፀሐይ እያልሽ ጥሪያት ብሎ ደጋግሞ ነግሯታል። እኔ ፀሐይን አልወዳትም፣ ፀሐይ ታቃጥለኛለች። የውጭዋን ፀሐይስ ጥላ ይዝባታለሁ፣ የውስጧ ፀሐይ ግን በጣም እያቃጠለችኝ ነው ብላለች። እና እንዳታቃጥለች ከፈለግሽ መልካም ሰው መሆን ያለብሽ፣ ከዚህ ከማንነትሽ መውጣት አለብሽ። እኔ ድሮ የምተኛውና አሁን ግን ጥሩ ከሆንኩኝ በኋላ ያገኘሁትን ሰላም እኔ ነኝ የማውቀው፣ ካልቀመሹ በስተቀር አታውቂውም። በአንቺና በማዬ መረብ ውስጥ ከዚህ በኋላ አልመላለስም፣ ከመጥፎ ስራችሁ ተመለሱ እያለ እየመከረ ይገኛል። እኔ በጣም የሚያናድደኝ በአማቴና በሰራተኛዋ ላይ ያደረግኩት ግፍ ሳይሆን የሚጸጽተኝ በወንድሜ መመታቴ ነው። ከግንብ ጋር አጣበከኝ ለአንዲት ሰራተኛ ብለ እንግዲህ በወንድሟ በጣም ተናዳለኝ። ይሄንን ባህሪሽን የማትተይ ከሆነ ነው ያላት ማለት ነው። መቃብሬ ላይ አትቆምም ስትለው ምን መቃብርሽ ላይ መቆም ያስፈልጋል? አሁንም አብረን ጎን ለጎን ላንቆም እንችላለን። ከዚህ ባህሪሽ ተመለሺ ብሏታል። የዮዲት ጉድ እንግዲህ ማለቂያ የለውም። ቀጣዩ ምን ሊሆን ይችላል የሚለውን አብረን የምንመለከት ይሆናል። የእናት ግፍ የሚለውን እንግዲህ ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። ቀጣዩን ክፍል ወደ እናንተ ይዤ የምመጣ ይሆናል። ስለምትከታተሉኝ ከልብ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰቡ ነው። ሰብስክራይብ፣ ላይክ ማድረግ አይረሳ። ቴንኪዩ ፋሚሊ